በአውሮፓ ካርታ ላይ የአይቤሪያን ልሳነ ምድር ስንመለከት ፖርቹጋል በምዕራባዊ ጫፍ ላይ ከአንድ ለእናቷ ከሆነች ጎረቤቷ ስፔን ጋር ብቻ ድንበር ተጋርታ ፊቷን ሙሉ በሙሉ ወደ ሰፊውና ሚስጥራዊው የአትላንቲክ ውቅያኖስ አዙራ በግርማ ሞገስ ተቀምጣ እናገኛታለን። ይህች ማራኪ ሀገር በአጠቃላይ 92212 ካሬ ኪሎ ሜትር የሚገመት የቆዳ ስፋት ያላት ስትሆን በግዝፈቷ ከተለያዩ የዓለማችን ግዙፍ ሀገራት ጋር ስትነጻጸር አንጻራዊ በሆነ መልኩ አነስተኛ የሚባል መሬት ነው ያላት። ነገር ግን በዚህች ትንሽ መሬት ላይ የተዘረጋው የፖርቹጋል መልክዓ ምድር እጅግ አስገራሚ የሆኑ የተፈጥሮ ተቃርኖቹ ውህደት የሚታይበት የፈጣሪ ልዩ የጥበብ ስራ ነው። ወደ ሰሜናዊው የሀገሪቱ ክፍል ስንጓዝ ልብን የሚያድስ ደማቅ አረንጓዴ ቀለም የተሸፈኑ ለምለም ተራሮችንና የዓለም ምርጥ ወይን የሚመረትበትን ወንዞች በእርጋታ በኮረብቶች መሃል ሾልኮ የሚፈሱበትን ማራኪውን የዱሮ ሸለቆ እናገኛለን። ይህ ስፍራ በሰው ልጅ እጅ በተሰሩ ተራራውን እንደ ደረጃ በከበቡ አስደናቂ እርከኖች ያሸበረቀና የዘመናት ጥንታዊ የግብርና ጥበብን የሚያሳይ ድንቅ ስፍራ ነው። በአንጻሩ ከዚህ አረንጓዴያማ ስፍራ ወጥተን ወደ ደቡብ አቅጣጫ ስናቀና ደግሞ ዓለምን ያስደመሙ በጠራራው የፀሐይ ብርሃን የሚያንጸባርቁ ወርቃማ የድንጋይ ገደሎችና ሰማያዊ ባህር በኃይል የሚላተምባቸውን አይምሮን በሐሴት የሚሞሉ የአልጋርቭ ማራኪ የባህር ዳርቻዎችን እናገኛለን። እዚህ ስፍራ ላይ ማዕበልና ንፋስ ዘመናትን ፈጅተው የጠረቧቸው ልክ እንደ ቤተ መንግስት የሚያማምሩ አስገራሚ የባህር ውስጥ ዋሻዎችና የድንጋይ ቅርጾች ይገኛሉ። ከዋናው መሬት ባሻገር ከአይን ርቀው በአትላንቲክ ውቅያኖስ መሃል ላይ የተፈጠሩት የአውሮፓ ሀዋይ በመባል በኩራት የሚጠሩት አስደናቂ እሳተ ገሞራዎች፣ የተፈጥሮ ፍልውሃዎችና ያልተነካ የብዝሃ ሕይወት መናኸሪያ የሆኑት የማዴራና አዞሬስ አስማታዊ ደሴቶች የሀገሪቱን የተፈጥሮ ጸጋ ፍጹም ማራኪና የተሟላ ያደርጉታል። ፖርቹጋልን ከሌሎች የአውሮፓ ሀገራት ልዩ የሚያደርጋት መልክዓ ምድሯ ብቻ ሳይሆን የህዝቦቿ አስደናቂ ባህሪና የዕለት ተዕለት የኑሮ ዘይቤ ነው። በዓመት ውስጥ ለ300 ቀናት ያህል ሞቃታማ የፀሐይ ብርሃን የምታገኘው ይህች ሀገር ህዝቦቿም ልክ እንደ አየሩ ሞቅ ያለ ፈገግታና ወደር የሌለው የእንግዳ ተቀባይነት መንፈስ አላቸው። ፖርቹጋል በምዕራብ አውሮፓ ውስጥ እጅግ ተመጣጣኝና ርካሽ በሆነ ዋጋ ከፍተኛ የቅንጦትና የምቾት ህይወትን ማጣጣም ከሚቻልባቸው ጥቂት እንቁ ሀገራት አንዷ ስትሆን በታሪካዊ ከተሞቿ ጎዳና ላይ ስንጓዝ አይናችንን የሚስበውና ነፍሳችንን የሚማርከው ትልቁ የጥበብ ማንነቷ ደግሞ የህንፃዎቿን ግድግዳዎች፣ ጥንታዊ ቤተ ክርስቲያኖችንና የባቡር ጣቢያዎችን ያሸበረቀው አዙሌጆስ በመባል የሚታወቀው ጥንታዊ የሰማያዊና የነጭ ቀለም የሴራሚክ ንጣፍ ስዕል ጥበብ ነው። ይህ እጅግ ማራኪ ጥበብ የከተሞቿን ገጽታ ከቀላል መኖሪያነት አልፎ ወደ አንድ ትልቅ ክፍት የጥበብ ሙዚየምነት ቀይሮታል። ምንም እንኳን ፖርቹጋል በካርታ ላይ ስትታይ ትንሽ ሀገር ብትመስልም ቋንቋዋ ግን የዓለምን ጥግ ያዳረሰና ድንበር የለሽ ነው። ፖርቹጋልኛ በዓለም ላይ በብዛት ከሚነገሩ ቋንቋዎች 6ኛ ደረጃን የያዘ ሲሆን በዓለም ዙሪያ ከ250 ሚሊዮን በላይ ሰዎችም በዕለት ተዕለት ህይወታቸው ይናገሩታል። ዓለምን ባንቀጠቀጠችበት ዘመኗም ከደቡብ አሜሪካዋ ብራዚል እስከ አፍሪካዋ አንጎላ፣ ከሞዛምቢክ እስከ እስያዋ ማካኦ ድረስ ይህች የባህር ዳርቻ ሀገር የራሷን ቋንቋ፣ የሙዚቃና የባህል አሻራ በዓለም ዙሪያ ላይ በጉልህ አስቀምጣለች። በፖርቹጋል ተገኝቶ በከተሞቿ ውስጥ የእግር ጉዞ ማድረግ በራሱ ሌላው አይምሮን የሚያስደንቅ ትልቅ የደስታ ሁነት ነው። የዚህች ምድር መንገዶችም ዝም ብለው በኮንክሪት ወይንም በአስፓልት የተለሰኑ ሳይሆኑ ካልሳዳ ፖርቱጌዛ በሚባል እጅግ ማራኪና ጥንታዊ የእጅ ጥበብ የተሰሩ ናቸው። እነዚህ ጥቁርና ነጭ ቀለም ያላቸው ትንንሽ ድንጋዮች በማሽን ሳይሆን በሰው ልጅ እጅ አንድ በአንድ በጥንቃቄ የተገጠሙ በልዩ ቅርጻቸው ማራኪ ስዕሎችን፣ የባህር ሞገዶችንና የኮምፓስ ቅርጾችን በመሬት ላይ የፈጠሩ ናቸው። በእነዚህ ውብና ጠመዝማዛ የድንጋይ መንገዶች ላይ እየተራመዱ የፖርቹጋላውያንን የዕለት ተዕለት ኑሮ መመልከት ልብን በሐሴት ያረካል። ህዝቧም ጊዜን እያጣደፈ ከሰዓት ጋር እየተሽቀዳደመ የሚኖር ሳይሆን የህይወትን ጣዕም በዝግታ ማጣጣምን አጥብቆ የሚመርጥ ነው። ፖርቹጋላውያን ጠዋት ላይ በየመንገዱ ዳር ባሉ ትናንሽ ካፌዎች ውስጥ ቆመው ቢካ የተባለውን ጠንካራና አነስተኛ የፖርቹጋል ቡና በአንድ ትንፋሽ እየጠጡ ከጎረቤት ጋር ሞቅ ያለ የጠዋት ሰላምታ መለዋወጥን ባህል ያደረጉ ድንቅ ህዝቦች ናቸው። ሌላኛው የፖርቹጋል አስገራሚ ገጽታ ደግሞ ሀገሪቱ በዓለም ላይ ካሉ እጅግ ሰላማዊ ሀገራት ዝርዝር ውስጥ ሁልጊዜም ከቀዳሚዎቹ ተርታ መሰለፏ ነው። ወንጀል፣ ስርቆትና ረብሻ እጅግ ዝቅተኛ በሆነባት በዚች ምድር ነዋሪዎቿም ሆኑ ጎብኚዎች በእኩለ ሌሊት ያለምንም የፍርሃት ስሜት በነጻነት መንሸራሸር ይችላሉ። ከዚህ ሰላማዊ ኑሮ ባሻገር ፖርቹጋላውያን ተፈጥሮን የማድነቅ ልዩ ማራኪ ልምድም አላቸው። አብዛኛው የሀገሪቱ ክፍል ፊቱን ወደ አትላንቲክ ውቅያኖስ ያዞረ በመሆኑ በየዕለቱ ምሽት ላይ ፀሐይዋ ቀይና ወርቃማ ቀለም ተላብሳ ወደ ውቅያኖሱ ስትጠልቅ የሚታየው ማራኪ ትዕይንት በህዝቡ ዘንድ ዘወትር እንደ ትልቅ በዓል ይከበራል። ሰዎችም በባህር ዳርቻዎች፣ በካፌ በረንዳዎችና በኮረብታዎች ላይ ተሰብስበው ይህችን ውብ የፀሐይ ስንብት በማጨብጨብና የሻምፓይን ብርጭቆች
ጦሮችን በማጋጨት በክብር ይሰናበታሉ። ይህ ሁሉ ሞቅ ያለ ሰላማዊና የተረጋጋ የህይወት ዘይቤ አገሪቱ ምን ያክል የህይወት ጣዕም ያላት ምድር እንደሆነች ያሳየናል። ነገር ግን ይህ ሁሉ በአንድ ጀንበር የተፈጠረ አይደለም። ፖርቹጋላውያንም ዓለምን ካንቀጠቀጡበት ዘመን በፊትም ታሪክ የነበራቸው ኋላም በታሪክ ማህደር የምድራችንን ካርታ ካሰመሩ አካላት መካከልም እንደ አንዱ ሆነው የተሰለፉ በዘመናት ሂደትም ራሳቸውን አብቅተው በሀብት ማማ ላይ ያስቀመጡ ድንቅ ህዝቦች ናቸው። እኛም በዘመን መስመር ይህች ሀገር ያለፈችበትን ታሪክ በጥልቀት ለመረዳት ዘመናትን አብረን ወደ ኋላ መሻገር ግድ ይለናልና በአንድ ወቅት ዓለምን እንደ እጃቸው መዳፍ ያውቁ የነበሩትን ፖርቹጋላውያንን ለመተዋወቅ ዘመናትን አብረን ወደ ኋላ እንሻገር። ታሪክ በጽሁፍ ከመስፈሩ ከብዙ ሺህ ዓመታት በፊት የፖርቹጋል ምድር የሰው ልጆች መኖሪያ ነበረች። ዛሬ ላይም በድንጋይ ዘመን የነበሩ ማህበረሰቦች በዚህ አካባቢ እንደኖሩ የሚያሳዩ በርካታ የአርኪኦሎጂ ግኝቶች አሉ። ከነዚህም መካከል ከክርስቶስ ልደት በፊት በሺዎች የሚቆጠሩ ዓመታት ዕድሜ ያላቸው ግዙፍ የድንጋይ ሐውልቶች ወይንም ሜጋሊቲክ ሞናመንቶች በስፋት ይገኛሉ። በተለይም በአለንቴዡ ክልል የሚገኙት ጥንታዊ የድንጋይ ክቦች የጥንት ሰዎች ስለ ከዋክብትና የተፈጥሮ ዑደት የነበራቸውን ጥልቅ እውቀት ይመሰክራሉ። ቀደምት የፖርቹጋል ጥንታዊ ማህበረሰቦችም ከዘላንነት ወደ እርሻና ቋሚ ነዋሪነት ሲሸጋገሩ ቀስ በቀስ ውስብስብ የሆኑ ባህሎችን ማዳበር ጀመሩ። ይህ ሂደትም የወደፊቶቹ አያላን የሆኑ አዳዲስ ጎሳዎች በምድሪቱ ላይ እንዲፈጠሩ መንገድ ጠረገ። ይህን ተከትሎም በብረት ዘመን የፖርቹጋል ምድር የበርካታ ጎሳዎች መኖሪያ ሆነች። ከእነዚህም መካከል ሉሲታናውያን፣ ሴልቲቺና ጋሊቺ በዋነኝነት ይጠቀሳሉ። በተለይም ሉሲታናውያን በመካከለኛው የፖርቹጋል ክፍል ሰፍረው ይኖሩ የነበሩ በጦርነት ጀግንነታቸውና ማንነታቸው የሚኮሩ ጠንካራ ማህበረሰቦች ነበሩ። በጎሳ የተከፋፈለው ማህበረሰባቸውም የራሱ የሆነ እምነት፣ የጦር መሳሪያ አሰራር ጥበብና የግብርና ስርዓት ነበረው። ዛሬም ድረስም ፖርቹጋላውያን ራሳቸውን የሉሲታኒያ ልጆች ብለው የሚጠሩት ከዚሁ ታሪካዊ ስር በመነሳት ነው። የፖርቹጋል ብሔራዊ ማንነት መሰረት የሆኑት እነዚህ ጥንታዊ ጎሳዎች ኃያልነታቸው እየበረታ ሲሄድ በወቅቱ ዓለምን ይገዛ ከነበረው ግዙፍ ኃይል ጋር መጋጨታቸው አይቀሬ ነገር ሆነ። ከክርስቶስ ልደት በፊት በሁለተኛው ክፍለ ዘመን አካባቢ የሮማ ግዛት አይቤሪያን ለመቆጣጠር ጦርነት ጀመረ። ነገር ግን ሮማውያን ፖርቹጋልን በቀላሉ አልተቆጣጠሯትም። ቪሪያቱስ የተባለው የሉሲታናውያን መሪ ለበርካታ ዓመታት የሮምን ጦር አሳፍሮ በመመለስ የነጻነት ተምሳሌት ሆኖ አለፈ። በመጨረሻ ግን በክህደት የተገደለው ቪሪያቱስ የሮምን የበላይነት መከላከል አልቻለም። ፖርቹጋልም የሮማ ግዛት አካል ሆነች። ስሟም ሉሲታኒያ ተባለ። ሮማውያን በመጡበት ጊዜም አዳዲስ ከተሞችን፣ መንገዶችን፣ ድልድዮችንና የውሃ ማስተላለፊያ ቧንቧዎችን ገነቡ። ከሁሉም በላይ ደግሞ የዛሬው የፖርቹጋል ቋንቋ መሰረት የሆነውን የላቲን ቋንቋና የህግ ስርዓታቸውን ትተው አለፉ። የሮማውያን አስተዳደር ፖርቹጋልን ወደ ላቀ የስልጣኔ ደረጃ ከፍ ቢያደርጋትም የሮማ ግዛት መዳከም ግን አዳዲስ ወራሪዎችን ወደ ምድሪቱ ጋበዘ። ኋላም በአምስተኛው ክፍለ ዘመን የሮማ ግዛት ሲፈርስ የጀርመናውያን ጎሳዎች ወደ አይቤሪያ ልሳነ ምድር ጎረፉ። መጀመሪያ ስዌቤ የተባሉ ጎሳዎች በሰሜን ፖርቹጋል ግዛታቸውን መሰረቱ። ከነሱ በመቀጠል ደግሞ ቪዚጎቶች መላውን አይቤሪያ ተቆጣጠሩ። በእነዚህ 100 ዓመታት ውስጥ ግዛቶቹ በጦርነት ቢታመሱም አንድ ትልቅ ለውጥ ግን ተከስቷል። እሱም የክርስትና እምነት መስፋፋት ነበር። የቪዚጎት ነገስታት ክርስትናን መቀበላቸው በአካባቢው የባህልና የሃይማኖት ውህደት እንዲፈጠር አደረገ። ነገር ግን ይህ የክርስቲያን ጀርመናውያን አገዛዝ በ8ኛው ክፍለ ዘመን መጀመሪያ ላይ ባልተጠበቀ አቅጣጫ በመጣ ኃይለኛ አውሎ ንፋስ ሊገረሰስ ተቃረበ። እንደ አውሮፓውያን አቆጣጠር በ711 ዓመተ ምህረት ከሰሜን አፍሪካ የተነሱ የሙስሊም ጦረኞች አይቤሪያን ወረሩ። በጥቂት ዓመታት ውስጥም አብዛኛውን የፖርቹጋል ክፍል ተቆጣጠሩ። ይህች በእስልምና አስተዳደር ስር የወደቀችው ምድርም አልአንዳሉስ በመባል ትታወቅ ነበር። የሙስሊም አገዛዞች ዘመንም የጨለማ ጊዜ አልነበረም። በተቃራኒው ከፍተኛ የሳይንስ፣ የሂሳብ፣ የሕክምናና የሥነ ጽሑፍ እድገት የታየበት ወቅት ነበር። በአዳዲስ የግብርና ዘዴዎች እንደ ሩዝ፣ ሎሚና ብርቱካን ያሉ ሰብሎችም ወደ አካባቢው ገቡ። ዛሬም ድረስ በፖርቹጋል የሥነ ጽሑፍ ጥበብና በቋንቋ ውስጥ የሚገኙት በመቶዎች የሚቆጠሩ የአረብኛ መነሻ ያላቸው ቃላትም የዚህ ዘመን ትሩፋቶች ናቸው። ይሁን እንጂ በጊዜው በሰሜን ተራሮች ላይ የተሸሸጉት ክርስቲያኖች ምድራቸውን መልሰው ለመቀማት ዝግጅት ጀምረው ነበር። ይህ ሪኮንኪስታ በመባል የሚታወቀው የክርስቲያኖች መልሶ ማጥቃት ዘመቻም ለበርካታ መቶ ዓመታት የዘለቀ ደም አፋሳሽ ትግል ነበር። በሰሜን ከሚገኙት ትናንሽ የክርስቲያን ግዛቶች የተነሱ ጦረኞች ቀስ በቀስ ወደ ደቡብ እየገፉ የሙስሊሞችን ይዞታ ማስለቀቅ ጀመሩ። በዚህ የጦርነት ጊዜ ውስጥም ነበር የወደፊቷ ፖርቹጋል ጽንሰ ሐሳብ መፈጠር የጀመረው። ክርስቲያኖቹ
ሙስሊሞቹ በሃይማኖት ስሜትና ግዛትን በማስፋፋት ዓላማ ተነሳስተው የሚያደርጉት ውጊያ አዲስ የጀግንነትና ወታደራዊ ባህልን በህዝቡ ውስጥ አሰረጸ። ከተሞቿም አንዴ በክርስቲያኖች እጅ፣ ሌላ ጊዜ ደግሞ በሙስሊሞች እጅ ሲወድቁ የቆዩ ሲሆን በዚህ መሃል ግን አንዲት አዲስና ገለልተኛ የሆነች ግዛት ልትወለድ ምጥ ላይ ነበረች። ይህች የተጸነሰች ግዛትም የአሁኗ ፖርቹጋል ነበረች። የፖርቹጋል እንደ ነጻ ሀገር መወለድ አስደናቂ የጀግንነት ታሪክን ያቀፈ ክስተት ነው። በ11ኛው ክፍለ ዘመን የፖርቹጋል ግዛት በሄነሪ ኦፍ በርገንዲ አስተዳደር ስር ነበረች። የሄነሪ ልጅ የሆነው አፎንሶ ኤንሪከስም እናቱን በሳኦ ማሜዴ ጦርነት በማሸነፍ እንደ አውሮፓውያን አቆጣጠር በ1128 ዓመተ ምህረት ስልጣኑን ተቆጣጠረ። አፎንሶ ይህንንም አልፎ እንደ አውሮፓውያን አቆጣጠር በ1139 ዓመተ ምህረት በኦሪካ ጦርነት ሙስሊሞችን ካሸነፈ በኋላ ራሱን የፖርቹጋል የመጀመሪያ ንጉስ አድርጎ አወጀ። ቆይቶም ከሊዮን መንግስት ነጻነቱን በማወጅ እንደ አውሮፓውያን አቆጣጠር በ1143 ዓመተ ምህረት በዛሞራ ስምምነት ዓለም አቀፍ እውቅናን በማግኘት ፖርቹጋልን በይፋ በአውሮፓ ካርታ ላይ እንደ ሉዓላዊ ሀገርነት እንድትጻፍ አደረገ። አዲሲቱ ሀገር ነጻነቷን ብታገኝም ድንበሯን ለማስፋትና ሀገረ መንግስት ለመገንባት ግን ረዥም ጉዞ ይጠብቃት ነበር። ይህን ተከትሎም ንጉስ አፎንሶና ተከታዮቹ ፖርቹጋልን ወደ ደቡብ ለማስፋት ያደረጉት ዘመቻ ቀጠለ። እንደ አውሮፓውያን አቆጣጠር በ1147 ዓመተ ምህረት የሊዝበን ከተማ በመስቀል ጦረኞች እርዳታ ከሙስሊሞች እጅ ነጻ ወጣች። በመጨረሻም እንደ አውሮፓውያን አቆጣጠር በ1249 ዓመተ ምህረት የአልጋርቭ ክልል ሲያዝ የፖርቹጋል ሀገራዊ ድንበር ዛሬ ባለበት ቅርጽ ተጠናቀቀ። ይህኔም በመካከለኛው ዘመን ፖርቹጋል ከተሞቿን አሳደገች። ግዙፍ ቤተ መንግስቶችንና አብያተ ክርስቲያናትን በመገንባት የመከላከያ አቅሟንም አጠናከረች። የንግድ ልውውጥ እየዳበረ መጣ። የመጀመሪያው ዩኒቨርሲቲ ተመሰረተ። እናም የፖርቹጋል ማህበረሰብ በነገስታት፣ በመሳፍንት፣ በካህናትና በገበሬዎች የተከፋፈለ የተረጋጋ አስተዳደርን ፈጠረ። ነገር ግን ይህ መረጋጋት በ14ኛው ክፍለ ዘመን መገባደጃ ላይ ታላቅ ፈተና ገጠመው። እንደ አውሮፓውያን አቆጣጠር በ1383 ዓመተ ምህረት የፖርቹጋል ንጉስ ወንድ አልጋ ወራሽ ሳይተካ ሲሞት አገሪቱ በከፍተኛ የህልውና ቀውስ ውስጥ ወደቀች። የጎረቤት ካስቲል ወይንም የዛሬዋ ስፔን አካል ንጉስም የፖርቹጋልን ዙፋን ለመጠቅለል ጦር ይዞ መጣ። ፖርቹጋላውያን ግን ነጻነታቸውን ለማስጠበቅ ጆአዎ ደ አቪዝ የተባለውን መሪ መረጡ። እንደ አውሮፓውያን አቆጣጠር በወርሃ ነሐሴ በ1385 ዓመተ ምህረት በተደረገው ታሪካዊው የአልጁባሮታ ጦርነት በቁጥር አነስተኛ የሆነው የፖርቹጋል ጦር በእንግሊዝ አጋርነት የካስቲልን ግዙፍ ጦር ድባቅ መታው። ይህ ድልም የፖርቹጋልን ነጻነት ለዘለቄታው ከማረጋገጡም በላይ የሀገሪቱን ዕጣ ፈንታ ወደ አዲስና ታላቅ አቅጣጫ የሚቀይረውን የአቪዝ ስርወ መንግስት መሰረተ። ኋላም ነጻነቷን ያረጋገጠችው ፖርቹጋል በምድር በኩል በስፔን የተከበበች በመሆኗ ግዛቷን ለማስፋት ብቸኛው አማራጭ ከፊቱ ያለው የአትላንቲክ ውቅያኖስ ነበር። ፖርቹጋልም በወቅቱ በጣሊያኖችና በሙስሊሞች ቁጥጥር ስር የነበረውን የቅመማ ቅመም፣ የሐርና የወርቅ ንግድ በባህር መስመር ለመቆጣጠር ታላቅ የኢኮኖሚ መነሳሳት አሳየች። ከዚህ በተጨማሪም ካራቬል የተባሉት ፈጣን መርከቦች መፈልሰፍ፣ የኮምፓስና የአስትሮላብ አጠቃቀም መሻሻል ፖርቹጋላውያንን የባህር ላይ ጌቶች አደረጋቸው። በአውሮፓ ውስጥ የነበረው የሃይማኖትና የፖለቲካ ፉክክርም ፖርቹጋልን አዳዲስ የንግድ መስመሮችንና የክርስቲያን አጋሮችን እንድትፈልግ ገፋፋት። ለዚህ ታላቅ የባህር ላይ ስኬት ዋናው ሞተር ደግሞ አንድ ራዕይ ያለው ልዑል ነበር። ይህ ሰው ልዑል ሄነሪ ይባላል። ልዑል ሄነሪ የፖርቹጋልን ታሪክ ብቻ ሳይሆን የዓለምን ታሪክ የቀየረ ታላቅ መሪ ነበር። እርሱ ራሱ ብዙ ባይጓዝም በሳግሪሽ ከተማ የባህር ጉዞ ተመራማሪዎችን፣ ካርታ አዘጋጆችንና የስነ ከዋክብት ሊቃውንትን ሰብስቦ የእውቀት ማዕከል ፈጠረ። በእርሱ ድጋፍ የፖርቹጋል መርከበኞች ቀድመው የት እንዳሉ የማይታወቁትን የማዴራና የአዞሬስ ደሴቶችን፣ የአትላንቲክ ውቅያኖስን ዘልቀው በመግባት አገኙ። የሄነሪ ራዕይም የአፍሪካን የባህር ዳርቻ ተከትሎ በመጓዝ ወደ ህንድ የሚያደርስ አዲስ መንገድ ማግኘት ነበር። ይህ የቆራጥነት መንፈስም አውሮፓውያን ስለ ዓለም የነበራቸውን ግንዛቤ ሙሉ በሙሉ ቀየረው። ቀጣዩ ምዕራፍ ወደ አፍሪካ ዳርቻዎች ማቅናት ነበር። ኋላም የፖርቹጋል መርከበኞች ቀስ በቀስ በአፍሪካ ምዕራባዊ የባህር ዳርቻዎች ወደ ደቡብ መጓዝ ጀመሩ። ይሄንም የማይደፈረው ተብሎ የሚታሰበውን የቦጃዶር ኬፕን እንደ አውሮፓውያን አቆጣጠር በ1434 በማለፍ ታላቅ የስነ ልቦና ድልን ተቀዳጁ። ከዛም በሴኔጋል በጊኒና በኮንጎ ዳርቻዎች የንግድ ኬላዎችን አቋቋሙ። የወርቅ የዝሆን ጥርስና በሚያሳዝን ሁኔታ የባሪያ ንግድን በእነዚህ አካባቢዎች ተጀመረ። እንደ አውሮፓውያን አቆጣጠር በ1488 ዓመተ ምህረት ላይም ባርቶሎሜው ዲያዝ የአፍሪካን ደቡባዊ ጫፍ በማለፍ ወደ ህንድ ውቅያኖስ ለመግባት በሩን ከፈተ። ይህ ታሪካዊ ስኬት በመጨረሻ የምስራቁን ዓለም ሀብት ለመቆጣጠር ለሚደረገው ጉዞ መንገድ ጠራጊ ሆነ። ቆይቶም እንደ አውሮፓውያን አቆጣጠር በ1497 ዓመተ ምህረት የፖርቹጋል ንጉስ ማኑኤል አንደኛ ቫስኮ ዳጋማ የተባለውን ጀግና መርከበኛ ወደ ህንድ አዲስ መንገድ እንዲፈልግ ላከው። በአራት መርከቦች የተጀመረው ይህ አስፈሪ ጉዞም በከባድ ማዕበል፣ በበሽታና በረሃብ የታጀበ ነበር። ነገር ግን በወርሃ ግንቦት
በ1498 ዓመተ ምህረት ዳጋማ በህንድ ካሊኪት የባህር ዳርቻ ላይ መልህቁን ጣለ። ይህ ክስተትም የዓለምን ታሪክ ቀየረው። ፖርቹጋልም የአውሮፓንና የእስያን የንግድ መስመር በቀጥታ ማግኘት ቻለች። የጣሊያንና የኦቶማን ኢምፓየር የንግድ ሞኖፖሊነትም ተሰበረ። ፖርቹጋልም በአንድ ጀንበር እጅግ ባለጸጋና የዓለም አቀፍ የንግድ ማዕከል ሆና ብቅ አለች። የህንድ ጉዞ ከተሳካ በኋላም ፖርቹጋል አላረፈችም። ይልቅስ አይኗን ወደ ሌላ አቅጣጫ መጣል ጀመረች። የህንድ የንግድ መስመር ከተከፈተ ከ2 ዓመት በኋላ እንደ አውሮፓውያን አቆጣጠር በ1500 ዓመተ ምህረት ፔድሮ አልቫሬዝ ካብራል የተባለው ሌላኛው አሳሽ ግዙፍ መርከቦችን ይዞ ወደ ህንድ ተነሳ። ነገር ግን በውቅያኖሱ ላይ ንፋስ አቅጣጫውን ስላስቀየረው ሳይታሰብ በአንድ አዲስ የባህር ዳርቻ ላይ አረፈ። ይህች ምድርም የአሁኗ ብራዚል ነበረች። መጀመሪያ ላይ እንደ ማረፊያና የብራዚል እንጨት ማግኛ ብቻ ትታይ የነበረችው ብራዚል ከጊዜ በኋላ ግን የፖርቹጋል ግዛት ዋነኛ የኢኮኖሚ የጀርባ አጥንት ሆነች። በሸንኮራ አገዳ፣ በወርቅና በኋላም በቡና ምርት ብራዚል የፖርቹጋልን ግዛት ወደማይገመት ብልጽግና አሸጋገረችው። በዚህም ፖርቹጋል ከአፍሪካ እስከ እስያ፣ ከእስያ እስከ አሜሪካ የተዘረጋ ግዙፍ ኢምፓየር መገንባት ቻለች። ይህን ተከትሎም በ16ኛው ክፍለ ዘመን ፖርቹጋል የመጀመሪያውን ዓለም አቀፍ ኢምፓየር ገነባች። ከብራዚል የባህር ዳርቻዎች አንስቶ በአፍሪካ አንጎላና ሞዛምቢክ፣ በህንድ ጎዋ፣ በቻይና ማካውና በደቡብ ምስራቅ እስያ ቲሞር እንዲሁም ማላካ ድረስ የፖርቹጋል ሰንደቅ ዓላማ ተውለበለበ። ይህ ግዛትም የተገነባው ሰፊ መሬቶችን በመቆጣጠር ሳይሆን ወሳኝ የሆኑ የባህር ላይ የንግድ ኬላዎችንና ወደቦችን በጠንካራ ወታደራዊ ኃይል በማስተዳደር ነበር። የፖርቹጋል የጦር መርከቦችም የህንድ ውቅያኖስን የራሳቸው ሐይቅ አድርገውት ነበር። ይህኔም ስፍር ቁጥር የሌለው ሀብት ወደ ሊዝበን መፍሰስ ጀመረ። ከተማዋም የአውሮፓ የንግድ ልብ ሆና አበራች። ነገር ግን የፖርቹጋል ተጽዕኖ በኢኮኖሚ ብቻ የተገደበ አልነበረም። ይህ የፖርቹጋል መስፋፋትም በዓለም ላይ ጥልቅ የሆነ ባህላዊ፣ ሃይማኖታዊና ቋንቋዊ ተጽዕኖ አሳደረ። የካቶሊክ ሚስዮናውያንም ክርስትናን ወደ እስያ፣ አፍሪካና ደቡብ አሜሪካ አሰራጩ። የተለያዩ አህጉራት ህዝቦች እርስ በርስ ሲገናኙም አዳዲስ የባህል ውህደቶች ተፈጠሩ። ፖርቹጋላውያንም እንደ በቆሎ፣ ድንችና ቲማቲም ያሉ አዳዲስ የግብርና ምርቶችንም ከአሜሪካ ወደ አፍሪካና እስያ አስተዋውቀዋል። በዚህም አላበቁም። የእስያን ቅመማ ቅመም ለአውሮፓ ማዕድ ማቅረብ ጀመሩ። የፖርቹጋል ቋንቋም የንግድና የባህር ላይ ዓለም አቀፋዊ ቋንቋ ሆነ። ይህ ሁሉ ብልጽግናና ሀያልነት ግን በአንድ ያልታሰበ አሳዛኝ ክስተት አደጋ ላይ ሊወድቅ ተቃርቦ ነበር። እንደ አውሮፓውያን አቆጣጠር በ1578 ዓመተ ምህረት ወጣቱና ደፋሩ የፖርቹጋል ንጉስ ሴባስቲያን በሞሮኮ በተካሄደ ጦርነት ላይ ተገደለ። ንጉሱም አልጋ ወራሽ ስላልነበረው ፖርቹጋል በከፍተኛ የስልጣን ሽኩቻ ውስጥ ገባች። ይህን ክፍተት የተጠቀመው የስፔኑ ንጉስ ፊሊፕ ሁለተኛም እንደ አውሮፓውያን አቆጣጠር በ1580 ዓመተ ምህረት የፖርቹጋልን ዙፋን በመያዝ ሁለቱን ሀገራት በአይቤሪያ ውህደት ስራ እንዳደረጋቸው። ለቀጠሉት 60 ዓመታትም ፖርቹጋል በስፔን ነገስታት ስር ተዳደረች። በዚህ ዘመንም የፖርቹጋል ጠላቶች ያልነበሩት እንደ እንግሊዝና ኔዘርላንድ ያሉት ሀገራት ስፔንን ለመውጋት ሲሉ የፖርቹጋልን ዓለም አቀፍ የንግድ ኬላዎች ማጥቃት ጀመሩ። የፖርቹጋል ህዝብም ሀብቱ ሲዘረፍና ክብሩ ሲዋረድ ማየት ስላቃተው የነጻነት ጥያቄው ገንፍሎ መውጣቱ ግድ ሆነ። ኋላም በታህሳስ 1 ቀን በ1640 ዓመተ ምህረት የፖርቹጋል መኳንንት የሊዝበንን ቤተ መንግስት በመውረር የስፔንን ተወካዮች ከስልጣናቸው አስወገዱ። ይህን ተከትሎም ጆን አራተኛን የፖርቹጋል ንጉስ አድርገው ሾሙ። ይህ የመልሶ ማቋቋም ጦርነት ወይንም ሪስቶሬሽን ዋር በመባል የሚታወቀው የነጻነት ትግልም ለ28 ዓመታት ዘለቀ። በመጨረሻም በ1668 ዓመተ ምህረት ስፔን የፖርቹጋልን ነጻነት በይፋ ተቀበለች። ፖርቹጋል ሉዓላዊነቷን ብታስመልስም በ60 ዓመታት የስፔን አገዛዝ ምክንያት በርካታ ዓለም አቀፍ ግዛቶቿን አጥታ ነበር። የተዳከመው ኢኮኖሚዋም አዲስ ትንፋሽ ያገኘው ብራዚል ውስጥ ወርቅ በመገኘቱ ነበር። ነገር ግን ከሌሎች አውሮፓ ሀያላን ሀገራት ጋር የሚደረገው ፉክክር አዲስ ውጥረት ፈጠረ። ቆይቶም በ17ኛውና በ18ኛው ክፍለ ዘመን የፖርቹጋል ዓለም አቀፍ የበላይነት መሸርሸር ጀመረ። የደች የጦር መርከቦችም በእስያና በአፍሪካ የነበሩትን የፖርቹጋል የንግድ መስመሮች በኃይል ቀሙ። እንግሊዝም ምንም እንኳን የፖርቹጋል የረዥም ጊዜ አጋር ብትሆንም በንግድ ስምምነቶች የፖርቹጋልን ኢኮኖሚ በቁጥጥሯ ስር አደረገችው። ፈረንሳይም በበኩሏ ትልቅ ስጋት እየሆነች መጣች። ፖርቹጋልም ሙሉ በሙሉ በብራዚል ወርቅና አልማዝ ላይ ጥገኛ መሆኗ የሀገር ውስጥ ኢንዱስትሪዎች እንዳያድጉ አደረገ። ብልጽግናውም የጥቂት መኳንንትና የቤተ ክርስቲያን መሪዎች ብቻ ሆኖ ሳለ ታሪክ ግን ለፖርቹጋላውያን እጅግ አሳዛኝና ዘግናኝ የሆነ ፈተና አዘጋጅቶላቸው ነበር። እንደ አውሮፓውያን አቆጣጠር በህዳር 1 ቀን በ1755 ዓመተ ምህረት በፖርቹጋል ታሪክ ውስጥ መቼም የማይረሳ የቀን ጥቁር ተከሰተ። ሁሉም የሊዝበን ነዋሪ በቤተ ክርስቲያን ውስጥ የቅዱሳንን በዓል እያከበረ ባለበት ሰዓት እጅግ ኃይለኛ የሆነ የመሬት መንቀጥቀጥ ከተማዋን አናጋት። ህንፃዎች ፈረሱ። አብያተ ክርስቲያናትም ምዕመናን ላይ ተናዱ። ከድንጋጤው ያመለጡ ሰዎች ወደ ባህር ዳርቻ ሲሸሹ ሱናሚ የተባለ ግዙፍ የባህር ማዕበል መጥቶ ጠራረጋቸው። ያልፈራረሰውን አካሏን ደግሞ ከሻማዎች የተነሳው እሳት ለቀናት አጋየው። በ10 ሺዎች የሚቆጠሩ ሰዎች አለቁ።
ሲነጠቁ የአውሮፓ እጅግ ውቧ ከተማ ማመድ ሆነች። ይህ አደጋ የፖርቹጋልን ኢኮኖሚ ከማውደሙም በላይ በአውሮፓ የፍልስፍና ሀሳቢዎች ዘንድ ስለ ፈጣሪና ስለ ተፈጥሮ አዲስ ክርክር እንዲነሳ አደረገ። ሆኖም ከዚህ ፍርስራሽ ውስጥ አንዲት አዲስ ሊዝበንና አዲስ መሪ ተወለዱ። አደጋውን ተከትሎም ማርኪዝ ደ ቦምፓል የተባለ ጠቅላይ ሚኒስተር ድንገት ብቅ አለ። ሙታንን ቅበሩ፣ በህይወት ያሉትን ደግሞ መግቡ በሚለው ታዋቂ ንግግሩም የተመሰቃቀለችውን ሀገር በአስገራሚ ፍጥነት ማረጋጋት ቻለ። ሊዝበንንም በዘመናዊ የከተማ ፕላንና የመሬት መንቀጥቀጥን መቋቋም በሚችል የስነ ህንፃ ጥበብ እንደገና ገነባት። ቦምባል ከተማዋን ከመገንባት ባለፈ በፖርቹጋል የትምህርት ስርዓት ላይ ስር ነቀል ለውጥ አደረገ። የቤተ ክርስቲያንን የፖለቲካ ጣልቃ ገብነት አዳከመ፣ ኢንዱስትሪዎችንም አስፋፋ። ምንም እንኳን አምባገነን መሪ ቢሆንም ፖርቹጋልን ወደ ዘመናዊነት በማሸጋገር ረገድ ያበረከተው አስተዋጽኦ እጅግ የላቀ ነበር። ሆኖም ከጥቂት አስርተ ዓመታት በኋላ ሌላ አውሎ ንፋስ ከአውሮፓ መጣ። በ19ኛው ክፍለ ዘመን መጀመሪያ ላይ የፈረንሳዩ አምባገነን ናፖሊዮን ቦናፓርት አውሮፓን በቁጥጥሩ ስር ለማድረግ እየዘመተ ነበር። ፖርቹጋል ከእንግሊዝ ጋር ያላትን የንግድ ግንኙነት እንድታቋርጥ ናፖሊዮን ያቀረበውን ጥያቄ ውድቅ በማድረጓ የፈረንሳይ ጦር እንደ አውሮፓውያን አቆጣጠር በ1807 ዓመተ ምህረት ፖርቹጋልን ወረረ። የፈረንሳይ ጦር ሊዝበን ከመግባቱ ጥቂት ቀናት በፊት ግን የፖርቹጋል ንጉሳዊ ቤተሰብና መኳንንት አስደናቂ ውሳኔ ወሰኑ። ይህንን ተከትሎ መላው የመንግስት አካል በመርከብ ተጭኖ ወደ ብራዚል ተሰደደ። ሪዮ ደ ጄኔሮም የፖርቹጋል ኢምፓየር አዲስ ዋና ከተማ ሆነች። የፖርቹጋል ህዝብም ከእንግሊዝ ጦር ጋር በመተባበር ፈረንሳዮችን በጀግንነት በመዋጋት ሀገሩን ነጻ አወጣ። የፖርቹጋል ንጉስ ወደ ሪዮ ደ ጄኔሮ መዘዋወሩ ብራዚልን ከቅኝ ግዛትነት ወደ ግዛቱ እምብርትነት አሳደጋት። ንጉስ ጆአዎ ስድስተኛም በ1821 ወደ ፖርቹጋል ሲመለስ ልጁን ዶም ፔድሮን የብራዚል አስተዳዳሪ አድርጎ ተወው። ይህን ተከትሎም የፖርቹጋል ፓርላማ ብራዚልን እንደገና ወደ ቅኝ ግዛትነት ለመመለስ ሲሞክር የብራዚል ህዝብ አመፀ። እንደ አውሮፓውያን አቆጣጠር በመስከረም 7 ቀን በ1822 ዓመተ ምህረት ዶም ፔድሮም ነጻነት ወይም ሞት በማለት የብራዚል ነጻነትን አወጀ። የመጀመሪያው የብራዚል ንጉሠ ነገስትም ሆነ። ፖርቹጋልም ትልቋን ሀብታሟንና እጅግ አስፈላጊ የሆነችውን ግዛቷን አጣች። ይህ ክስተትም በፖርቹጋል ኢኮኖሚና ብሔራዊ ኩራት ላይ ከባድ ጠባሳ ጥሎ አለፈ። ኋላም ብራዚልን በማጣቷ የተዳከመችው ፖርቹጋል በ19ኛው ክፍለ ዘመን ፖለቲካዊ አለመረጋጋት ውስጥ ገባች። በአንድ በኩል ፍጹም ንጉሳዊ ስርዓትን የሚደግፉ ወግ አጥባቂዎች፣ በሌላ በኩል ደግሞ ህገ መንግስታዊ ስርዓትና ፓርላማን የሚፈልጉ ሊበራሎች እርስ በእርስ ደም አፋሳሽ ጦርነቶችን አደረጉ። በመጨረሻም ሊበራሎቹ አሸንፈው ህገ መንግስታዊ ንጉሳዊ ስርዓት ተመሰረተ። በዚህ ዘመን ፖርቹጋል ጥቂት የኢንዱስትሪ እድገቶችን ብታሳይም ከሌሎቹ የአውሮፓ ሀገራት ጋር ስትነጻጸር ግን ወደ ኋላ የቀረች ድሃ ሀገር ነበረች። የመሰረተ ልማት እጥረት፣ የማህበራዊ እኩልነት አለመኖርና የፖለቲከኞች ሙስና ህዝቡ በንጉሳዊ ስርዓት ላይ ያለውን አመኔታ እንዲያጣ አደረገው። ይህን ተከትሎም በ20ኛው ክፍለ ዘመን የፖርቹጋል ህዝብ ብሶት ገንፍሎ ወጣ። የህዝብ አስተዳደርን የሚሹ የፖለቲካ ቡድኖችን በድብቅ መደራጀት ጀመሩ። እንደ አውሮፓውያን አቆጣጠር በ1908 ዓመተ ምህረት ላይም ንጉስ ካርሎስና አልጋ ወራሹ በሊዝበን አደባባይ ላይ በጥይት ተደብድበው ተገደሉ። ይህ ድንጋጤ ፈጣሪ ክስተትም የንጉሳዊ ስርዓት ማብቂያ ደውል ነበር። ኋላም በጥቅምት 5 ቀን በ1910 ዓመተ ምህረት በተነሳው አብዮት ለ800 ዓመታት የቆየው የፖርቹጋል ንጉሳዊ አስተዳደር ፈረሰ። የመጀመሪያው የፖርቹጋል ሪፐብሊክን በይፋ ተመሰረተ። አዲሲቷ ሪፐብሊክ የህዝቡን ዲሞክራሲያዊና የበልጽግና ጥያቄ ለመመለስ ቃል ገብታ የነበረ ቢሆንም ከፊቷ ግን ከባድ የሆነ ዓለም አቀፍ ፈተና ይጠብቃት ነበር። እንደ አውሮፓውያን አቆጣጠር በ1914 ዓመተ ምህረት አንደኛው የዓለም ጦርነት ሲፈነዳ ፖርቹጋል መጀመሪያ ላይ ገለልተኛ ነበረች። ነገር ግን በአፍሪካ የሚገኙትን ቅኝ ግዛቶቿን በተለይም አንጎላንና ሞዛምቢክን ከጀርመን ወረራ ለመጠበቅና ከእንግሊዝ ጋር ያላትን ጥንታዊ የትብብር ስምምነት ለማክበር ስትል እንደ አውሮፓውያን አቆጣጠር በ1916 ዓመተ ምህረት ወደ ጦርነቱ በይፋ ገባች። በአውሮፓ የጦር ሜዳዎች ላይም በሺዎች የሚቆጠሩ የፖርቹጋል ወታደሮች ህይወታቸውን አጡ። ጦርነቱ ሲያበቃ ፖርቹጋል በድል አድራጊዎቹ ጎራ ብትሰለፍም ሀገሪቱ በከፍተኛ የኢኮኖሚ ቀውስ፣ በዋጋ ግሽበትና በፖለቲካ አለመረጋጋት ታመሰች። በአጭር ጊዜ ውስጥም በተደጋጋሚ መንግስት መገልበጡ ለአንድ አዲስ አምባገነን መሪ መምጣት መንገድ ጠረገ። እንደ አውሮፓውያን አቆጣጠር በ1926 ዓመተ ምህረት በተካሄደው ወታደራዊ መፈንቅለ መንግስት ዲሞክራሲው ፈረሰ። ብዙም ሳይቆይ አንቶኒዮ ዴ ኦሊቬራ ሳላዛር የተባለ የኢኮኖሚክስ ፕሮፌሰር የሀገሪቱ የፋይናንስ ሚኒስተርና በኋላም ጠቅላይ ሚኒስተር ሆኖ ዙፋኑን ተቆጣጠረ። ሳላዛርም በ1933 ዓመተ ምህረት ኢስታዶ ኖቮ ወይንም አዲሱ ግዛት የተባለ እጅግ አፋኝ ጽንፈኛና ቀኝ ዘመምና አምባገነናዊ ስርዓትን መሰረተ። የፖለቲካ ፓርቲዎች ታገዱ፣ ነፃ ሚዲያ ተዘጋና ፒዴ የተባለ ድብቅ የፖሊስ አካል ተቃዋሚዎችን ማሰርና ማሰቃየት ጀመረ። ሳላዛር ሀገሪቱን ከውጭ ዓለም በመዝጋት ጥብቅ የካቶሊክና የባህል እሴቶችንም በመጫን የፖርቹጋልን ኢኮኖሚ ያረጋጋ ቢባልም ህዝቡን ግን በድህነትና በፍርሃት ቆፈን ውስጥ
አስሮ አቆየው። ኋላም ሁለተኛው የዓለም ጦርነት አውሮፓን ሲያወድም ሳላዛር ፖርቹጋልን ከጦርነቱ ገለልተኛ አድርጎ አቆያት። ይህች ገለልተኛ ሀገርም የአውሮፓ የስለላ ማዕከል ሆና አገለገለች። ሊዝበንም ከናዚ ጀርመን ስደት ለሚያመልጡ አይሁዶችና ስደተኞች ብቸኛዋ ማምለጫ ነበረች። ከዚህም ባለፈ ፖርቹጋል ለሁለቱም ተፋላሚ ወገኖች ጦር መሳሪያ መስሪያ የሚሆን ማዕድን በመሸጥ ትልቅ የኢኮኖሚ ትርፍ አገኘች። ጦርነቱ ካበቃ በኋላም ፖርቹጋል የኔቶ መስራች አባል በመሆን ከምዕራባውያን ጎን ተሰለፈች። ነገር ግን ዓለም ከቅኝ ግዛት አገዛዝ ነፃ ወደ መውጣት እያመራ ባለበት በዚያ ዘመን ሳላዛር በአፍሪካ ያሉትን የፖርቹጋል ቅኝ ግዛቶች ላለመልቀቅ ያሳየው ግትር ውሳኔ አገሪቱን ወደ ሌላ ማጥ ውስጥ አስገባት። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ በአንጎላ፣ በሞዛምቢክና በጊኒ ቢሳው ነፃ አውጪ ንቅናቄዎች የትጥቅ ትግል ጀመሩ። ሳላዛር እነዚህን ግዛቶች የፖርቹጋል ወሳኝ አካል አድርጎ ስለቆጠረ በ10 ሺዎች የሚቆጠሩ ወጣቶችን ወደ አፍሪካ ጫካዎች ለጦርነት ላከ። ይህ የቅኝ ግዛት ጦርነትም ለ13 ዓመታት ዘለቀ። በሺዎች የሚቆጠሩ የፖርቹጋል ወታደሮችና የአፍሪካ ዜጎችም አለቁ። የፖርቹጋል በጀትም በእጅጉ ተመዘበረ። ዓለም አቀፉ ማህበረሰብም ፖርቹጋልን አወገዘ። ወጣቶች ጦርነቱን በመሸሽ ወደ ፈረንሳይና ሌሎች የአውሮፓ ሀገራት ተሰደዱ። በሀገር ውስጥ የነበረው የድህነት መባባስና ማለቂያ የሌለው ጦርነት በወታደሩ ውስጥ ሳይቀር ከፍተኛ እርካታ ማጣትን ፈጠረ። ይህንም የለውጥ ሰዓት ደረሰ። ኋላም እንደ አውሮፓውያን አቆጣጠር በሚያዝያ 25 ቀን በ1974 ዓመተ ምህረት በፖርቹጋል ታሪክ እጅግ ደማቅና አስደሳች ቀን ሆኖ ተመዘገበ። ጦርነቱ የሰለቻቸው መካከለኛ መኮንኖች ያለምንም ደም መፋሰስ በሊዝበን መፈንቅለ መንግስት አደረጉ። ህዝቡ በደስታ ወደ አደባባይ በመውጣት የካርኔሽ አበባዎችን በወታደሮቹ ጠመንጃ አፈሙዝ ላይ ሰካ። ይህ የካርኔሽ አብዮት ተብሎ የሚጠራው ሰላማዊ አብዮት ለ48 ዓመታት የዘለቀውን የሳላዛርና ከሳላዛር በኋላ የነበረውን የማርሴሎ ካይታኖን ጨካኝ አምባገነን ስርዓት በአንዲት ጀንበር ገረሰሰው። ፖለቲከኞች ከእስር ተፈቱ። የነጻነት አየርን በፖርቹጋል ፖለቲካ ውስጥ ነፈሰ። ይህ አብዮት ዲሞክራሲን ከማምጣቱም በላይ ለአንድ ሌላ ትልቅ ታሪካዊ ክስተት ቁልፍ ነበር። አዲሱ ዲሞክራሲያዊ መንግስትም ወዲያውኑ የወሰደው እርምጃ የአፍሪካን ጦርነት ማቆም ነበር። እንደ አውሮፓውያን አቆጣጠር በ1974 እና በ1975 ፖርቹጋል ለአንጎላ፣ ሞዛምቢክ፣ ጊኒ ቢሳው፣ ኬፕ ቨርዴ፣ ሳኦ ቶሜና ፕሪንሲፔ ሙሉ ነጻነታቸውን ሰጠች። ይህ ሂደት እጅግ ፈጣንና የተመሰቃቀለ በመሆኑ በመቶ ሺዎች የሚቆጠሩ ፖርቹጋላውያን ነዋሪዎች ንብረታቸውን ጥለው ወደ እናት ሀገራቸው እንዲሰደዱ አስገደዳቸው። እንዲሁም እንደ አውሮፓውያን አቆጣጠር በ1999 ደግሞ ፖርቹጋል ማካኦን ለቻይና ስታስረክብ የ500 ዓመታት የፖርቹጋል የቅኝ ግዛት ታሪክ በይፋ ተቋጨ። ትልቅ ግዛት የነበራት ፖርቹጋልም አሁን ወደ አውሮፓዊ ማንነቷና ወደ ቀደመ አነስተኛ ድንበሯ ተመልሳ አዲስ ምዕራፍ መጀመር ነበረባት። ከአብዮቱ በኋላም ፖርቹጋል ወደ ተረጋጋ ዲሞክራሲያዊ ስርዓት ተሸጋገረች። አዳዲስ የፖለቲካ ተቋማት ተገነቡ። ሰብአዊ መብቶችም ተከበሩ። በጤና በትምህርትና በመሰረተ ልማት ላይም ከፍተኛ መዋለ ንዋይ ፈሰሰ። ድሮ በድህነት ትታወቅ የነበረችው ሀገር ወደ ዘመናዊ የአውሮፓ መመዘኛነት ማደግ ጀመረች። ዜጎቿም የተሻለ የኑሮ ጥራት፣ ሰላምና ማህበራዊ ዋስትና ማግኘት ቻሉ። ፖርቹጋልም ህዝቧ ተስፋ የቆረጠባትና ወደ ኋላ የቀረች ሀገር ከመሆን ወጥታ ዜጎቿ የሚተማመኑባት ሀገር መሆን ቻለች። የሀገሪቱ የልብ ትርታ፣ የፖለቲካ ማዕከልና ታሪካዊ መዳረሻ የሆነችው ሊዝበን በሰባት ታላላቅ ኮረብታዎች ላይ የተቆረቆረች ሰፊውን የቴጆ ወንዝ ቁልቁል የምትመለከት ጥንታዊ ታሪክንና የዘመናዊ ህይወት ውጣ ውረድን በሚያስገርም ሁኔታ አዋህዳ የያዘች ልዩ ከተማ ናት። የሊዝበንን ኮብልስቶን የተነጠፈባቸው ገደላማ ጎዳናዎች ማራኪና ህያው የሚያደርጋቸው በጠባብና በፓስቴል ቀለማት ባሸበረቁት ጥንታዊ ሰፈሮች ውስጥ የብረት መንኮራኩሮቹን እያጓራ የሚሾልከው አንጋፋውና ቢጫ ቀለም ያለው ትራም 28 የተባለው የኤሌክትሪክ ባቡር ነው። ይህ ባቡር ዝም ብሎ መጓጓዣ ብቻ ሳይሆን የከተማዋ የነፍስ ትርታም ጭምር ነው። በከተማዋ ዳርቻ ወንዙ ከውቅያኖሱ ጋር በሚቀላቀልበት ስፍራ በግርማ ሞገስ የቆመው ታሪካዊ የቤሌም ግንብም የፖርቹጋልን የባህር ላይ ሀያልነት ታሪክና የአሳሾችን የጉዞ መነሻ በአኩሪነት ያወሳል። በዘመናዊቷ ፖርቹጋል የዕለት ተዕለት ኑሮ እጅግ የተረጋጋ ቤተሰባዊ ትስስርንና ህይወትን በዝግታ ማጣጣምን መሰረት ያደረገ ነው። አብዛኛው የሰሜን አውሮፓ ህዝብ ለመኖር ሲሰራ ፖርቹጋላውያን
ፖርቹጋላውያን ግን ለመስራት ነው የሚኖሩት ይባላል። ህዝቡ ለስራ ብሎ ህይወቱን በጭንቀት ከማሳለፍ ይልቅ ፀሐይ የሞቀ ከቤተሰቡና ከጓደኞቹ ጋር ረጅም ጊዜ በካፌዎች ውስጥ ማሳለፍን አጥብቆ ይመርጣል። የፖርቹጋልን ህዝብ በሙሉ ያለ ልዩነት አንድ የሚያደርገው የሚያስለቅሰውና እስከ እብደት የሚያደርሰው ትልቁ የጋራ ፍቅራቸው ደግሞ እግር ኳስ ነው። እግር ኳስ በዚህች ሀገር ልክ እንደ ሃይማኖት የሚቆጠር ሲሆን እያንዳንዱ ሰውም የራሱ የሆነ አጥብቆ የሚደግፈው ክለብ አለው። በተለይም እንደ ክርስቲያኖ ሮናልዶ ያሉ በዓለም አደባባይ ደምቀው የወጡ ታላላቅ ከዋክብት ከድህነት ተነስተው የዓለምን ጣሪያ የነኩ የሀገሪቱ የኩራት ምልክቶችና የህዝቡ የልብ ትርታዎች ናቸው። በቅርብ ዓመታት ደግሞ ፖርቹጋል በተመጣጣኝ የኑሮ ውድነቷ፣ በአስተማማኝ ሰላሟ፣ በሞቃታማ አየሯና በፈጣን የኢንተርኔት አገልግሎቷ ምክንያት በዓለም ዙሪያ ላሉ የቴክኖሎጂ ባለሙያዎችና ዲጂታል ኖማዶች ተመራጭ መኖሪያ ሆናለች። ይህ ደግሞ ባህላዊውን የአሳ አጥማጆች ህይወት ከዘመናዊ የኮምፒውተር ባለሙያዎች ህይወት ጋር በማቀላቀል አዲስና ዘመናዊ የባህል ቅልቅልን እያስተናገደች እንድትገኝ አድርጓታል። የፖርቹጋል ባህልና ስነ ልቦና እጅግ ጥልቅ፣ ሚስጥራዊና ልብን የሚነካ ነው። በህዝቡ ስነ ልቦና ውስጥ ስር ሰዶ የሚገኘው ትልቁና ዋነኛው ስሜትም ሳውዳዴ በመባል ይታወቃል። ይህ ቃል ወደ ሌላ ቋንቋ በቀጥታ ሊተረጎም የማይችል የፖርቹጋል ብቻ ሀብት ሲሆን ትርጉሙም ለማይመለስ ወርቃማ ጊዜ፣ ላጣነው የቅርብ ሰው፣ በባህር ላይ ለቀረብን ወገን ወይንም ገና ላልመጣው ነገር የሚኖርን ጥልቅ የሆነ ጣፋጭና ሀዘን የተቀላቀለበት የናፍቆት ስሜት ማለት ነው። ይህም የባህር ተጓዦችና ጠባቂ ቤተሰቦቻቸው ታሪካዊ ስሜት ነው። የፖርቹጋል ዘመናዊ የኢኮኖሚ ማዕከሎች ከሆኑት ውስጥ ዋነኛውና በከፍተኛ ፍጥነት እያደገ የመጣው የቱሪዝም ዘርፍ ነው። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ውብ የባህር ዳርቻዎቿን፣ ታሪካዊ ከተሞቿንና ጣፋጭ ምግቦቿን ፍለጋ ስለሚጎበኙ ዘርፉ የውጭ ምንዛሬ በማስገባትና ከፍተኛ የስራ ዕድል በመፍጠር ትልቅ ሚና ይጫወታል። ከዚህ በተጨማሪ ፖርቹጋል በዓለም ላይ ወደር የሌላት ግዙፍ የቡሽ ወይንም የኮርክ አምራች ሀገር ናት። በደቡባዊ የሀገሪቱ ክፍል የሚገኙት ሰፋፊ የቡሽ ደን ዛፎችም ለየት ያለ ተፈጥሮ አላቸው። ፖርቹጋላውያንም ዛፎቹን ሳይቆርጡ ቅርፊታቸውን ብቻ በየ9 ዓመቱ በመክፈፍ ለዓለም የወይን ጠርሙስ መዝጊያዎች፣ ለፋሽንና ለጠፈር ምርምር ሳይቀር የሚሆነውን ምርት በስፋት ያቀርባሉ። ጥንታዊውና በዓለም አቀፍ ደረጃ የታወቀው የወይን ምርትም ለኢኮኖሚው ትልቅ ደጀን ሲሆን በቅርብ ዓመታት ደግሞ ዋና ከተማዋ ሊዝበን የአውሮፓ ታላላቅ የቴክኖሎጂ ፈጣሪዎች፣ የክሪፕቶ ከረንሲ ባለሙያዎችና የስታርታፕ ኩባንያዎች መናኸሪያ ሆናለች። አገሪቱም በየዓመቱ ዌብ ሰሚት የተባለውን የዓለም ትልቁን የቴክኖሎጂ ስብሰባ በማስተናገድ ኢኮኖሚዋን ከጥንታዊ ግብርና ወደ ዘመናዊ የዲጂታል አብዮት በኃይል እያዘመነች ትገኛለች። የህዝቡ እርጅናና የተማሩት ወጣቶቿ ይበልጥ የተሻለ ህይወት ፍለጋ የሚያደርጉት ስደት ፈተና ቢሆንባትም ፖርቹጋል የተለያዩ ዜጎችን በማቀፍ በአዳዲስ የኢኮኖሚ መስኮች ላይ በማተኮር ብሩህ የወደፊት ጊዜን አሻግራ እያየች ትገኛለች። በዓለም ዳርቻ ላይ ውቅያኖስን ተደግፋ የተቆረቆረችው ይህች ሀገር ከታላላቅ የባህር ላይ አሳሾች አኩሪ ጀግንነት ጀምሮ እስከ ዛሬዋ ሰላማዊ፣ ቴክኖሎጂን አፍቃሪና እንግዳ ተቀባይ ማንነቷ ድረስ የሰውን ልጅ ልብ በሐሴት በጥበብና በፍቅር የምትሞላ የተፈጥሮና የታሪክ ድንቅ ስጦታ ናት። ፖርቹጋልን መጎብኘት ማለት ጊዜ ወደ ኋላ በተመለሰበት የጥበብ ጎዳና ላይ ከታሪክ ከጣፋጭ የጊታር ሙዚቃና ወይን ጋር መራመድ ማለት ነው። ውድ የሀገሬ ልጆች የዛሬው የፖርቹጋል ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።